ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሐረግ ድራማ ክፍል 46 እና 47 ነው ይዤላችሁ የመጣሁት። 48 መሰለኝ። እንግዲህ ቪዲዮን እስቲ ላይክ አርጉ። ምንም ቪዲዮ አልሄድ እያለኝ ነውና ለምን እንደሆነ ባላቅም ጋይሶችዬ ቪዲዮ አልሄደልኝ። እኔ ምን እንደነካው ቻናሌን አላቅም። የሰው ቻናል በጣም እያደገ ነው። እንግዲህ ወደ የሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ሉሊት እንዳበደች ሰው እያረጋት ነው። ፌስታሎቹን ሁሉ ሰብስባ ጭንቅላቷ ላይ ጸጉሯ ላይ እንደ ጸጉር ማሳሽያ አሲዛ በጣም ቅን እያለች ነውና ስለዚህ እንግዲህ ወይዘሮ ሉሊት ምን ሆነሽ ነው እንደዚህ የሚያረግሽ በሚባል ሁኔታ የገኒ ልጅ ወንዱ ጠይቋታል። ዳግም ማለት ነው። ዳጊ ሲጠይቃት አንተ ቤቢ ነክ ምንም ነገር የሚመለከተህም ነገር ይሄ ነገር አንተን አይመለከተህም፣ ምንም ነገር አያገባህም በሚል ሁኔታ እንግዲህ አልፈዋለች። እሱ ግን አንተ ቤቢ ነክ ዝም በል እያለችው እንግዲህ እሱም በፂ በኩል ተናዶ አንዳንድ ነገር አርግቶ ነበረ። እሱ አንዳንድ ነገር እያረገበት ምክንያት እንግዲህ ፂ በጣም ነው እያናደደችኝ ብሎ በጣም እያለቀሰ ነው። ዛሬ እንግዲህ አንተ እኔ የጠረጠርኩትን ነገር ነው እያደረግከው ይመስለኛል። ምክንያትክ ምንድነው? ለምንድነው እንደዚህ የምታረገው ብላ ስትጠይቀው ነበረ ሉሊት እንግዲህ እንደዛ ብላ በየአንዳንዱ ሁሉንም ነገር እሷን ሲጠይቃት ነበረ። ሉሊት ተው አንተ ልጅ ነህ፣ ለዚህ አልደረስክም፣ እንዴት እንደዚህ ትናገራለህ በሚል ሁኔታ ሉሊት ስትናገር ነበረ። እሱ ግን ከሉሊት አልፎ በጣም እያለቀሰ ነበረ። ለምንድነው የምታለቅሰው? ያንተስ ችግር ምንድነው? ችግርህ ምንድነው? ምን አጥፍተህስ ነው? ምኑ ቆጭቶህ ነው እንደዚህ አንተ የምትናደደውና እንደዚህ የምታለቅሰው ብላ ስትጠይቀው ነበረ ወይዘሮ ሉሊት ስትጠይቀው እንግዲህ እሱ በመካከሉ እኔ ዛሬ በጣም የሚደብር ነገርና በጣም የሚደክመኝ በጣም ከአይሙሬ ውስጥ የማይወጣ ነገር ነው ያደረግኩት ብሎ ነው የሚናገረው። ነገር ግን አንተ ምንድነው ያደረግከው? ያደረግከውን ነገር እኔ የጠረጠርኩት ነገር እንዳይሆን ብቻ እዚህ ጋር ፂ በጣም ታማለች ብላ ስትናገር ነበረ። ፂ ለምንድነው እየታመመችው? ምንድነው ያደረግከው? ችግርህ ምንድነው ብላ ስትጠይቀው ፂኮ እናቴን በጣም ስላሸገረቻት ፂኮ አናደኝ ነው እኔ ነኝ እኮ እንድትታመም ያደረግኳት ብሎ ሲነግራት ነበረ። ግን አንተ ምን ሆነህ ነው እንደዚህ አይነት ነገር ውስጥ? አንተ ቤቢ እኮ ነህ፣ ምን ሆነህ ነው እንደዚህ አይነት ነገር ውስጥ የገባኸው ብላ ስትጠይቀው ነበረ። ነገር ግን እሷ ብትጠይቀውም ምንም ነገር አልመሰላትም። ነገሮቹ ግን በጣም ጥብቅ እየሆኑ ነው። ስለዚህ ፂ በጣም አሟት መድኃኒት በጥብጦ በሆነ ነገር አስቀምጦላት ፂ ንጹህ ነገር መስሏት ጠጥታ ነበረ። ግን እሷ ጠጥታ ባዶ እቃውን ሲያይ በጣም ነው እየደነገጠው። ፂም በጣም ታማ ነበረ። ግን ለምንድነው እንደዚህ አይነት እልህኛ ነገር ውስጥ የገባከው ብላ ስትጠይቀው ነበረ። ከጠየቀችው በኋላም እሷ እኮ እናቴ ገኒን በጣም ስላሸገረቻት ነው እንጂ እኔ ፂ በጣም ብዙ ነገሮችን አብረን አሳልፈናል። ግን አሁን ከህመሟ አንፃር እኔ በጣም ነው እየደነገኩኝ ያለሁትና ምንም ነገር እኮ የምትተርፍ አይመስለኝም። እኔ እሷ ካልተረፈችም ብዙ ነገር አብረን አሳልፈናልና ምን አባቴ ልሁን ብሎ በጣም ዳጊ በጣም እየተርበተበተ ነው። በመካከሉ ደግሞ እነሱ
ቤት መታ አንድ ልጅ ያፈቀረች ሴት አለች። እሱ ደግሞ ሌላ ወንድ ነው ሌላ ሴት ነው የሚፈልገው እንጂ እሷን አትፈልግም። ወንድሟንም እንግዲህ የሱን እህትም ጓደኛ አድርጋ ነበረ። የሱ እህት በጣም ነው የለመነችው እቺ ልጅ ጓደኛ አርጋት ሚስትህ አርጋት ብላ። እሱ ደግሞ እኔ አልፈልግም ብሎ እምቢ ስላት ልጅቷን ዝም አለቻት። አንቺ በጣም የምወድሽና የማከብርሽ ጓደኛዬ እስከሆንሽ ድረስ ለምንድነው የምትዘጊኝ ስትላት፣ ወንድሜ እኔ እምቢ ብሎሻልና ወንድሜ ሌላ ጓደኛ ስላለው አንቺ ከእንግዲህ በኋላ እዚህ ቤት መመላለስን አታብዢና እዚህ ቤት ለምንድነው ዝም የማትይው አንቺ ብላ ስትሰጣት መልስ፣ እኔ በጣም የማከብርሽ እህቴ ጓደኛዬ ነሽ፣ በጣም ስለምወድሽ ነው አንቺ ጋር የምመላለሰው። ዛሬ አንቺ ብለሽ ወንድሜ ጋር እንዳትደርሺ ስላልሽኝ በጣም ነው የከፋኝ ብላ ስትናገራት ነበረ። ነገር ግን አሁን ምንም ማለት አይደለምና ነይ እኔና አንቺ አብረን እንውጣ፣ መንደር ውስጥ ሰፈር ውስጥ ወክ እናድርግ ስትላት ነበረ። ልክ እሷ እንደዛ ስትላት እኔ ወንድሜ ላስፈቅድ እንጂ ብቻዬን ዝም ብዬ ከማንም ሰው ጋር ውጪ አልሄድም ብላ ነበረ። አይ እንደዛ ከሆነም ግን ወንድምሽም ምንም ማለት አይደለም፣ ሰፈር ውስጥ ነው ወክ የምናረገውና ስለዚህ አንዳንድ ነገር የልባችንን እየተጫወትን ነው የምንሄደውና አንቺ ለምንድን ነው እንደዚህ የምትይው ብላ ስትጠይቃት ነበረ። ነገር ግን ልብስ ቀይራለሁ ብላ እሷ ስትነሳ ልብስሽንም ለምን ተቀይሪያለሽ ብላት ነበረ። አይ በዚህ እንዴት እወጣለሁ ስትል እኛ ማንም ሰው ጋር እኮ አንሄድም፣ እኔና አንቺ ሰፈሩ ውስጥ ነው ዞር ብለን እየተጫወትን የምንመጣው ብላ ውጪ አውጥታት ነበረ። በመካከሉ ግን የተፈጠረ ነገር አለ። እሷ ያላሰበችው ሰዎቹን በጣም ብዙ ሰዎች ጠርታ አሳግዳታለች። ከዛ በኋላ ስልክ ደውልና ለወንድሟ የታባቷ እሰራላታለሁ፣ ለወንድሟ ስልክ ደውልና ከአንድ እብድ ጋራ ነው መኪና ውስጥ የታገደችው በልና ነገር ስትል፣ ከዛ እሺ ብሎ አንዱ ለወንድሟ ሲደውልላት ነበረ። የት ነው የሄደችው? እህትህ ቤት ውስጥ እኮ የለችም፣ ከአንዷ እብድ ጋራ ታግታለችና ወዴት ነው የሄደችው ብሎ ስትጠይቅ ነበረ። ሲጠይቅ ወንድሟ ደንግጦ ሉሊትን ወርዶ አንቋት ነበረ። ሉሊትን እያንጠለጠላት እያለ አንቺ ነሽ እህቴን አሳልፈሽ ያሳገርሻት ብላ ሲያንጠለጥላት፣ በመካከሉ ዳጊ መጥቶ ሰውየውን ከበስተጀርባው መጥቶት ነበረ። ከዛ ሰውየው ሲወርቅ ቤቢ ነህ እኮ አንተ ደጋረክ፣ እኔ ግን ምንም በማላቀው ሁኔታ ውስጥ ነበረ እንደዚህ እያደረገኝና ደጋረክ ስትለው ነበረ። ከዛ በመካከሉ እና ታዲያ አንቺ ሰውዬው እኮ ከተነሳ ወርቋልና አይለቅሽም ሲላት ነበረ። አይለቅሽም እሱ ሲላት ምንም አያረገኝም፣ እኔ ምንም የሌለውበት ነገር ነው እሱ የሚያወራው ብሎ ሲጠይቅ ነበረ። ከዛ በመካከሉ ነገሮቹ በጣም ከበድበድ ስላሉ እሱ ሰውየው ከመሬት ብድግ ስል ዳጊ ዞር አለ። ከሉሊት ጋራ በጣም ነው የተነጋገሩት። ሉሊት ደግሞ እኔ አላቅህምም እሷንም አንተንም አላቅም፣ እዚህ ነገር ውስጥ የለውም፣ ካመንከኝ ደግሞ እመነኝ፣ ካላመንከኝ ደግሞ በምትፈልገኝ ምክንያት አላቅም፣ እንተያያለን ተባብሎ ተነጋግረው ነበረ። እንግዲህ በመካከሉ ምን እንደሚመጣ ሉሊት ምንም ነገር እኔ የማላቅህ መሰልኩህ እንዴ? አቅሃለሁ እስከ እናትክ ድረስ ነው የማቅህ የማን ልጅ እንደሆንኩ ነገሮቹን አውቄ ነው ዝም የምለው እንጂ እንዴት ነው የማላቅህ ብላ ሉሊት ስትነግረው ነበረ። በዛን ጊዜ ኬት ነው እንደዚህ አይነት ነገር ንግግር የምትናገረው ብሎ ቆም ብሎ ራሱን እያሰበ ነበረ። ነገር ግን በጣም ነገሮቹ ከበድበድ ለሱ ብሎ ነበረ። ስለዚህ እንግዲህ ወይዘሮ ሉሊት በጣም እየተወነች ነው፣ እብድ ነኝ እያለች። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ እየተወደዳችሁና እየተከበራችሁ
በመላ ዓለም ላይ የምትገኙ ውድ ተመልካቾቼ ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ለምኞቴ ነውና ቪዲዮ እንዲደርሳችሁ የደውሏ ምልክት ሰብስክራይብ አጥቁሯት። ሰብስክራይብ እያደረጋችሁ ላይክ አድርጉኝ ማለት ነውና እንግዲህ እንደዚህ ነው ድራማ። ከድራማው ስር አንዳንድ ነገሮች ብዙ ነገሮች የምንማርበት ምክንያትም ሊኖረን ይችላል።